አብይ ጾም እስቲ ዘፈን ያስቸገራችሁ ዘፈን አልሰማም ፊልም ጭራሽ ላይ እስቲ ሙቭ ሁለት ወር ፊልም አላያችሁ እና እስቲ የምትሞቱ ከሆነ ማለት ጭራሽ ላይ ፊልም ከቻላችሁ ምንም ሶሻል ሚዲያ አልተጠቀሙ ምንም አለመጠቀም ማትችሉ ከሆነ አሁን እኛ እናገለግላለን እናንተም ልምድ ካላችሁ ምንም አለመጠቀም አልችልም በምትሉ ከሆነ መቀነስ ለምሳሌ በጣም ብዙ ሶሻል ሚዲያ የምትጠቀሙ ከሆነ ሁሉንም ማስቀረታችሁ አንድ በጣም የምትጠቀሙበትን ማስቀረት ከዛ እሱን ደግሞ ሊሚት ማድረግ የምትጠቀሙበትን ሰዓት ማለት የምትጠቀሙበት ሰዓት ሊሚት ማድረግ በጣም መገደብ በቃ ሶሻል ሚዲያ ላይ የምናባክነውን ጊዜ ፊልም በማየት ምናምን የምናባክነው ከጓደኞቻችን ጋር የምናሳልፈውን ጊዜ መገደብ ከጓደኞቻችን ጋር በዓለም ሳለ በደንብ እንገናኛለን ችግር የለም እየበላን እየጠጣን ደስ እያለ እንገናኝ አሁን የጾም መገናኘት ነው ደስ አይልም ሲጀምር ዘይ ቀንሰን መንፈሳዊ ምግባራትን የምናደርግበት እናድርገው ሰዓት መንፈሳዊ ነገሮችን የምንሰራበት ሰዓት ማለት ነው ስለዚህ ቅዱሳት መጽሐፍትን ማንበብ ከመጽሐፍ ቅዱስ ይጀምራል እኔ የምሰጣችሁ ቻሌንጅ በቀን አንድ ምዕራፍ ከፈለጋችሁ ግሩፕ ላይ በጋራ አንድ መጽሐፍ መርጠን ከፈለጋችሁ በግላችሁ በራሳችሁ ደስ እንዳላችሁ ከብሉይ ኪዳን አንድ ከአዲስ ኪዳን አንድ አድርጋችሁ በቃ አንድ ምዕራፍ በቀን አንድ ምዕራፍ በጣም ትንሽ ሰው በጣም ቢታመም በጣም ቢቸገር በቅርቡ የወጣ ጥናት አይቼ ነው ፈልጌ ወይ ሊንኩን ልክላችኋል በጣም መጥፎ የሚባል ሁኔታ ላይ ያለ ሰው ሚኒመም 3 ፔጅ ማንበብ ይችላል ይላል በቃ ትንሹ ሰው ማንበብ የሚችል ምንም አይነት በጣም ድሬድፉል ከባድ ሲቹዌሽን ላይ ያለ ሰው ቢያንስ 3 ገጽ ማንበብ ይችላል 3 ገጽ አታንብቡ አንድ ምዕራፍ አንብቡ ያቺ አንድ ምዕራፍ አንድ ገጽ ምትሆን ይችላል እንደ ሁኔታው ረጅም ሊሆን ይችላል ግን አንድ ምዕራፍ ማለት ከማርቆስ ወንጌል ወይ ከማቴዎስ ወንጌል ወይ ከሐዋርያት ሥራ በጣም መጽሐፍ ቅዱስ ማንበብ ልምድ ከሌላችሁ ከሐዋርያት ሥራ ታሪክ ስለሆነ በብዛት ሉቃስ ወንጌል በብሉይ ኪዳን የጥበብ መጽሐፍትን እነ መጽሐፈ ሲራክን እነ መጽሐፈ ጥበብን እነ ተግሳጽን እነ መዝሙረ ዳዊት መዝሙረ ጸሎትን ስለምናነበው እርግጥ ብታነቡ ወይ በጣም ሰነፍ ነኝ ታሪክ ካልሆነ ምናምን የምትሉ ከሆነ እነ መጽሐፈ ሩትን በጣም አጫጭር መጽሐፍት እነ ትንቢተ ዮናስ መጽሐፈ ነገሥትን ታሪክ የሚናገሩ ማለት ነው እነ መጽሐፈ ሳሙኤል የመሳሰሉትን ብታነቡ ብቻ ግን በቀን አንድ ምዕራፍ ሚኒመም በቀን አንድ ምዕራፍ ሚኒመም መጽሐፍ ቅዱስ ማንበብ ከዛ መጽሐፍት መርጣችሁ ከመጽሐፍ ቅዱስ ባሻገር መንፈሳዊ መጽሐፍት መርጣችሁ ማንበብ ማለት ነው ባለፈው ዓመት ሰጀሽኖችን አንድ ቪዲዮ ሰርተን ነበር በቃ በዚህ እንትን ብታነቧቸው አንዱ ሰጀሽኖችን አሁንም አቅማችን ከፈቀደ እንደ አቅማችን እንሰራለን ችግር የለም ግን መጽሐፍ መርጣችሁ ብታነቡ መጽሐፍ መርጣችሁ በቃ በዚህ አብይ ጾም እንዳቅማችሁ ልጅ በጣም ማንበብ የምትችሉ ሰዎች ከሆናችሁ 10 መጽሐፍ አነባለሁ በሁለት ወራት ውስጥ 10 ይበዛብኛል 5 መጽሐፍ አነባለሁ ብዙ ማንበብ የሚችል ሰው አቅዶ የመጽሐፍቱን ሊስት አውጥቶ ይሄንን መጽሐፍ አነባለሁ ብሎ ማለት ነው ካልሆነ ሁለት መጽሐፍ በጣም ከቃተን አንድ መጽሐፍ በቃ እኔ ሰጀስት ማድረጋችሁ የአቡነ ሽኖዳ መጽሐፍት በጣም ጣፋጭ ናቸው ትናንሽ ናቸው ጥሩ ትምህርትም ተግሳጽም አላቸው የቅዱስ ዮሐንስ አፈወርቅ መጽሐፍት እነ ገብረ እግዚአብሔር ኪድ የተረጎሟቸው ማለት ነው በጣም አቅም ያላችሁ ደግሞ የሆነ ቴዎሎጂካል ነገሮችን ኤክስፕሎር ማድረግ ፈልጉ ሰዎች በጣም ብዙ መጽሐፍት አሉ ብቻ ግን አውጥታችሁ ስፔሲፊክ ሊስት አውጥታችሁ ይሄን ያክል መጽሐፍ አነባለሁ ብለን መንፈሳዊ መጽሐፍትን ለማንበብ ጥረት ማድረግ ይኖርብናል ማለት ነው ጥረት ማድረግ ጾሙ የመጀመሪያው እሁድ ዘወረደ ይባላል ይህ የመጀመሪያ ሳምንት በሲኦል ተጥለው በአጋንንት እየተቀጠቀጡ የአምላክን መውረድ የተስፋይቱን ቀን ይጠብቁ የነበሩ ነፍሳት የተስፋቸው ጅማሬ ሰማይና ምድር የማይችለው የክብር ባለቤት የሆነ አምላክ ከሰማይ ሰማያት መውረዱ ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ የመወለዱ ነገር ይታወስበታል ስለዚህ ነው ዘወረደ መባሉ በዚህ ሳምንት ከቀዳሚ ነቢያት አንዱ ሊቀ ነቢያት ሙሴ የሚታወስበታል ይህን የጾም ሳምንት ጾመ ሙሴ ወይንም ሙሴኒ ተብሎ ይጠራል የሁዳዴ ጾም የመጀመሪያው ሳምንት በቃ ቁም ያለው ከዚህ በኋላ ዘፈን አልሰማ ምንልና የሆነች ስንሰማ ምን ለለ ከዛ ሰርግ ቤት ሄደን አረ እኔ ያልጸጋ አልጨፍርም ምናምን ከዛ የሆነች ምናቃዘፍ ሲከፍ ያዝበል ይሄ ነው ክርስትናችን አየ በማከል የሆነች የሚያስተን ነገር አለ ክርስትና የሚተነተን አይደለም የሚኖር ህይወት ነው ኑሩት ተግብሩት የጋለ ማንነት ብቻ አይኑረን ስለዚህ ህይወት ዘውትር ጥያቄ ነው ህይወት ምን ጊዜ እንቆቅልሽ ነች እግዚአብሔርን ስንይዝ ትግሎች ማጣት መገፋት መራብ
መጠማት፣ እነዚህ ሁሉ የሂደቶቹ ማጣፈጫ ነው የሚሆኑት። አረ እግዚአብሔር ይነሳልን፣ እግዚአብሔር ይስማን፣ ችግሮቻችንን ያርቅልን። ይቺው 40-50 ዓመት የምንኖራት እድሜ በጣም አሳሳቢ ሆነብን፣ በጣም አስጨናቂ ሆነብን። ምክንያቱም የዲያብሎስ ውጊያው ከሰው በላይ ስለሆነ ነው። አሁን ይህንን አገልግሎት እግዚአብሔር ፈቅዶ ጀምረን አጋንንት ሲዋረድ በቅዱስ ገብርኤል ደጅ ስራችን ጠበቃ ሆኖ እኛ እንተኛለን፣ እነሱ ይለፈልፋሉ አይደል? ስራችን ነው ጠበቃ ይሆነልን እኮ። መልካም ምግባራችን ጠበቃ ሆኖልን ለክፋት ቡና ብቻ የሌለው አገልግሎት፣ ቡና ማፍላት ነው የቀረው። ሰው ማማት። ቤተክርስቲያን ለዚህ አገልግሎት አይደለም የተጠራችው። ቤተክርስቲያን እናንተን ለማብቃት ነው። ቤተክርስቲያን እናንተን ለማኖር ነው። ቤተክርስቲያን በጸጸታችሁ ህይወታችሁ በቃኝ የኔ ነገር አለቀ ባላችሁበት ሁኔታ ውስጥ እግዚአብሔር እንደሚመጣ ለመንገር ነው። ቃሉን ሰማን። ስንት ዓመት ሆነን? ብዙ። ስንት ዓመት ፈጀን? ብዙ። ለውጥ የታል? በቃ አምልኮ የለማ። አምልኮ የለም። አምልኮ የሌለው ሰው ደግሞ መንፈሳዊ ውጊያን ያልጀመረ ሰው ደግሞ አካሄዱ ሁሉ በቃ ማለት ብቻ ይሆናል። ከንፈር መምጠጥ። ኧረ አምላኬ እንላለን። አምላኬ የምንልበትን ሰዓት እንንበርከክ፣ ከልብ እንጸልይ፣ ከልባችን እናመስግን፣ ከልባችን እንጥራ። እኛም የህይወት ማዕበላችን የትዳር ማዕበላችን ማስቆም አልቻልኩም፣ ያለን አማራጭ ጌታ ሆይ ተነስ በሉት። እስቲ ተነስልኝ በሉት። በህይወቴ ተነስልኝ፣ በትዳሬ ተነስልኝ፣ በማንነቴ ተነስ። እሱ ከተነሳ ማንም አያስቆምማ። ቀጥሎም እንዲህ ይላል፣ ነቅቶም ንፋሱን ገሰጸው፣ ባህሩም ዝም በል ጸጥ በል አለው። ንፋሱም ተወ፣ ታላቅ ጸጥታም ሆነ ይላል። እግዚአብሔር ስሙ የተመሰገነ። ታላቅ ጸጥታ፣ ንፋስን የሚያዝ ነው። ውስጣችን ሲባረክ ሁሉን ነገር አጥርተን ማየት እንጀምራለን። ውሃን ጸበል ያደረገው ማን ነው? ካህኑ አይደል? በካህኑ አንደበት ምን ስላለ? የእግዚአብሔር ቃል። የማይታይ ነገር ስለሚገለጥ በውሃው ውስጥ ስለሚታይ የሚታየውን እውነት ለመሸፈን ብዙ ሰው ሲጓዝ አትስሙ። መጀመሪያ እግዚአብሔርን ስሙ። ሰማችሁ? ማንን ስሙ? መጀመሪያ እግዚአብሔርን ስማ፣ ከዛ ቅዱስ ወንጌሉን ስማ፣ ከዛ እውነተኛ አባቶች ካህናትን ስማ፣ ከዛ በኋላ ማንንም እንዳሰማ። እሺ በቃ ይሄ ነው መሰረታዊ ትምህርት። ስገዱስ በጸበል ውስጥ ያለው ማንነት የካህኑ ቃል ባርኮ የእግዚአብሔር ስም ተጠርቶ ውሃው ጸበል ሆነ አይደል እንዴ? አሁን ትግሉ እኮ መቁጠሪያው ጋር አይደለም፣ መቁጠሪያው ከሚሰጠው ጥቅም ጋር እኮ ነው። መቁጠሪያው እንጨት ነው አይደል እንዴ? እንዲህ እኮ ካልን እኔ ያስኩት መስቀል በግራም የተሰቀለው መስቀል አይደል እንዴ? በግራም አለ በቀኝም አለ። አካሄዶች በሙሉ መፈተሽ ያስፈልጋል። ካህን ያልሆነ ሰው ቆብ ቢያጠልቅ ቆብ ሆኖ እግዚአብሔርን ትልቁ መውጫ ቀዳዳችሁ የምትድኑበት ቀዳዳችሁ መንፈሳዊ ህይወት ብቻ ነው። አንድና አንድ መንፈሳዊ ህይወት ነው። ዓለማዊ ሆኜ ትዳሬን ጤነኛ አድርገዋለሁ ማለት ዘበት ነው። ጤነኛ ሊመስል ይችላል ትዳሩ፣ ግን ያው ልብሽ ያውቀዋል ጤነኛ ነው ብለሽ የምትይው ለማስመሰል ሊሆን ይችላል እንጂ የሆነ የምታውቂውን የራስሽ የሆነ ደካማ ጎን ይኖራል። ያ ደካማ ጎን ደግሞ ችለሽ የተቀመጥሽው አዘልሽ የተቀመጥሽው ነው የሚሆነው። መንፈሳዊ ከሆንሽ ግን ያዘልሽውን ሸክም ቁጭ አድርገሽ የምታራግፊበት አምላክ ይኖርሻል። ኑ እናንተ ሸክማችሁ የከበደ ኑ እናንተ ደካሞች እኔ ሸክማችሁን አቀልላችኋለሁ፣ እኔ ቀንበሬ ልዝብ ነው ይላል ክርስቶስ ሲናገር። ስለዚህ ሸክማችንን የምናራግፍበት ማለት ይቅር በለኝ ብለን የምናለቅስበት ክርስቶስ አለ። መንፈሳዊነት ለሴት ልጅ በጣም ትልቅ ጥቅም አለው። የምትወላቸው ልጆች ጤነኛ ይሆናሉ። የምታስተዳድረው ትዳርና ባሏ በአጠቃላይ ቤት ውስጥ ትልቁ ኃላፊነት ሴት ላይ እንደሆነ ብዙ ሰው አይረዳም። ሴት ልጅ መንፈሳዊ ማድረግ፣ ሴት ልጅ ማስተማር፣
ሴትን ልጅ በእንክብካቤ መያዝ ማለት ትዳርን ጤነኛ ማድረግ ወይም ደግሞ ሀገርን ጤነኛ ማድረግ ነው ይባላል። ትክክል ነው፣ በጣም ትክክል ነው። ጸብም ሰላምም የሚወጣው ከትዳር ነው፣ ከቤተሰብ ነው፣ ከሴት ልጅ ነው። ፓርላማ ድረስ እንደሚገባ ታውቃላችሁ። ትልቅ ስብሰባ ድረስ ይገባል። የሴት ልጅ ሰላም አለመሆን፣ የጓዳ የቤተሰብ የትዳር ሰላም አለመሆን ስራ ቦታ ድረስ ይገባል። ቢሮ ድረስ ወንበር ድረስ ይመጣብሃል። ስለዚህ መንፈሳዊ ካልሆነች ሴት ልጅ እጣ ፈንታዋ በጣም ጠባብ ነው። ትዳሯ የመበተን እድሉ ሰፊ ነው። ጤነኛ የመሆን ልጆቿ ጤነኛ ካደጉ በኋላ ለሀገር፣ ለቤተሰብ፣ ለእግዚአብሔር፣ ለአጠቃላይ ለእናትና ለአባት ለራሳቸውም ይጠቅማሉ አይጠቅሙም በጣም ያጠራጥራል። ለምን በቁርባን አላደጉም፣ እናት አልበረታችም፣ አልጠነከረችም። ይሄ ሁሉ ነገር በጣም ብዙ ችግር ይፈጥራል እና የቅናት መንፈስ ቀስ እያለ ነው የተወገደው። በትምህርት በሂደት ነው። መስተፋቅሩ ነው ለከ ውስጥ ሆኖ የሚቀናው የነበረው። ቲቪተኛ እንደዛ ሰው ያለ የሚንቀ የነበረው እሱ ነው። ሲሄድ እኔ አሁን ቅዱስ ቁርባን ተቀብላ ተነስታ መታ ስታቅፈኝ እውነት አንቺ እንደዛ ስታመናጭቀኝ የነበርሽ ነሽ ስራ ጊዜ መምህርዬ በእናትህ አትቁጠርብኝ እሱን ነገር እኔ እኮ አይደለሁም አለች። በቃ ይሄን መስማት ነው የፈለኩት። ቁጭ በይ አልኳት። ቁጭ አለን። አላመንኩም እኔ ያ ፊቷ